ጤና ይስጥልን ክቡራን ተመልካቾቻችን፣ የዳጉ ፕሮግራማችን በቀጥታ ስርጭት ጀምሯል። ዛሬ የአፍሪካ ህብረት በመዲናችን አዲስ አበባ ስብሰባ መካሄዱን አስመልክቶ ምን ዝግጅት እየተደረገ ነው በከተማዋ የሚለውን የምንዳስስ ይሆናል። አብራችሁን እንድትቆዩ በአክብሮት መጋብዘው ከመላ የቴክኒክና የዳይሬክቲንግ ባለሙያዎች ጋር በጋራ በመሆን አመት ራህማን ጀማል ነኝ። መልካም ቆይታ እንዲሆንላችሁ እመኛለሁኝ። ይህን ጉዳይ የሚያብራሩልን ደግሞ የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ ናቸው። እንኳን ደህና መጡ። እንኳን ደህና ቆየሽ። ክቡራን ተመልካቾቻችን ፕሮግራማችንን በመከታተል አብራችሁን ቆይታ እንድታደርጉ በአክብሮት በድጋሚ እንጋብዛችኋለን። ተመልሰን እንገናኛለን። ተመልሰናል። እንግዲህ 39ኛውን የአፍሪካ ህብረት ጉባኤ ለማስተናገድ መዲናችን አዲስ አበባ በርካታ ዝግጅቶችን እያደረገች እንደሆነ ይታወቃል። አዲስ አበባ መጀመሪያው ጀምሮ የአፍሪካ አንድነት ድርጅት ሲመሰረት አንድ አዳራሽ የነበራት፣ አንድ ዋና መንገድ ከኢሲኤ ወደ ኤርፖርት የነበራት፣ አየር መንገዱም ገና አዲስ የነበረ ከነበረበት ጀምሮ አሁን ላይ ያላት ደግሞ በርካታ መንገዶች ተሰርተዋል። አየር መንገዱም ተስፋፍቷል። ከአዲስ አበባ አልፎ ወደ ሌሎች ከተሞችም ሄዷል። አጠቃላይ ግን አሁን ያለው የአፍሪካ ህብረት እንግዶችን ለማስተናገድ የሄዳችሁበት ርቀት ምን ይመስላል? ቀደም ብላችሁ ስለጀመራችሁት ነው እነዚህ ጉዳዮችን ያነሳሁት። አመሰግናለሁ። እንግዲህ አዲስ አበባ ከተማ እንደሚታወቀው የኢትዮጵያም እንደ ሀገር የአፍሪካ አንድነት ድርጅት መስራች ሀገር እንደነበረች ይታወቃል። እንግዲህ በኢትዮጵያ አቆጣጠር በ1955 አካባቢ ከዚያ ጊዜ ጀምሮ የአፍሪካ መዲናነቷ ቀጥሏል። ነገር ግን ያኔ የነበረው ሁኔታና አሁን የነበረው ሁኔታ ተቀይሯል ብሎ መውሰድ ይቻላል። በተለይ እንደ ከተማችን አዲስ አበባ በብዙ መንገድ የአፍሪካ አንድነት ድርጅትን ብቻ ሳይሆን አሁን ላይ ደግሞ የአፍሪካ ህብረትን ለማስተናገድ የመሪዎች ጉባኤን ለማስተናገድ ብቻ ሳይሆን አጠቃላይ ለዓለም እና ለአፍሪካ የዲፕሎማቲክ መናኸሪያ ከተማ ሆና እንድታገለግል የሚያስችል ልማቶች ነው ሲከወኑባት የቆዩት። በዚህም ብዙ ነገሮችን ማሳካት የተቻለበት ሁኔታ ተፈጥሯል። በተለይ መስተንግዶን በሚመለከት በዋና ዋና ስራዎች ላይ ያተኮረ ኢንቨስት ስታደርግ ቆይታለች። በዚህም ስኬታማ የሆኑ የመሰረተ ልማት፣ የሆቴል አገልግሎት፣ የቱሪዝም መዳረሻዎች እንደዚሁም ደግሞ የአፍሪካውያን እንግዶች እና የአፍሪካውያን ወንድሞቻችን የቆይታ ጊዜያቸውን ሊያራዝሙ የሚችሉባቸው የፐብሊክ ስፔሶች እና የፓርክ ልማቶች በአጠቃላይ እንደዚሁም ደግሞ ሆቴሎቻችን በሆቴል የሚሰጡ መስተንግዶቻችን የዘመኑ እንዲሆኑ ለማድረግ የሚያስችል የግብረ ገብነትና የዲሲፕሊን ጉዳዮችን ጨምሮ በስልጠና በመሳሰሉት ነገሮች በሁሉም መስክ ኢንቨስት በማድረግ ከተማዋ የአፍሪካ አንድነት ድርጅትን አሁን ደግሞ የአፍሪካ ህብረት ጉባኤዎችን በአማረ ሁኔታ ለማስተናገድ የሚያስችላትን መሰረተ ልማት በማከናወን ውጤታማ ስራ ሰርታለች። እንግዲህ ይህንን ስራ ከመስራት አኳያ በምን ይገለጻል ብለን ከወሰድን ብዙ መገለጫዎችን ማንሳት ይቻላል። እንደተባለው የመንገድ መሰረተ ልማታችን ቀደም ሲል የነበረው በጣም ጠባብ፣ ለእግረኛ የማይመች፣ ለተሽከርካሪ የማይመች፣ ለአደጋ የሚያጋልጡ የተጨናነቁ አካባቢዎች ነው የነበሩት። ይህንን በመቀየር የተከናወነው ስራ አሁን ላይ እግረኛ ተጓዦችና የተሽከርካሪ ተጠቃሚዎች ባልተጨናነቀ ሁኔታ የሚሄዱበትን እድል መፍጠር ተችሏል። ወደ ጉባኤ መዳረሻ የሚሆኑ ቦታዎችና መንገዶች ለምተዋል። እግረኞች ነጻ ሆነው የሚንቀሳቀሱበት እድል ተፈጥሯል። እንደዚሁም ደግሞ መጨናነቅ መንገድ ላይ የነበረውን የፓርኪንግ አገልግሎት ወደ ውስጥ በማስገባት የፓርኪንግ ልማቶችን በማከናወናችን አሁን ላይ ብዙዎቹ ተሽከርካሪዎች ወደ ፓርኪንግ ቦታ ገብተው ፓርክ የሚያደርጉበት እድል ስለተፈጠረ ጎዳና ላይ የሚኖሩ ፓርኪንጎች እንዳይኖሩ በማድረግ በኩልም የተከናወነው ስራ እጅግ ሰፊ ነው። በዚህም አሁን ከኢትዮጵያ ኤርፖርት ወደ ቤተ መንግስት ብቻ ሳይሆን የአማራጭ አክሰሶች የተፈጠሩበት ሁኔታ ተፈጥሯል። የምንጠቀምበት አንድ መንገድ ብቻ የነበረው ዛሬ በተለያዩ አማራጮች ወደ ትልልቅ አዳራሾችና ኮንቬንሽን ሴንተር፣ ወደ አድዋ አደባባይ፣ ወደ አፍሪካ ህብረት እና ትልልቅ የህዝብ መሰብሰቢያ የጋዘሪንግ ስፔስ በምንላቸው ቦታዎች ሁሉ ለመድረስ የሚያስችሉ የመሰረተ ልማት ስራዎች ከሙሉ ንጽህናና ተጨማሪ ፋሲሊቲዎች ጋር የለሙበት ሁኔታ እንመለከታለን። ይሄ ለጉባኤያችን ድምቀት ከፍተኛ አስተዋጽኦ እንዳለው እናያለን። ከዛ ባሻገር ሰፋ ያለ ቁጥር ያላቸው ስታንዳርዳቸውን የጠበቁ ሆቴሎች አሉን። በእነዚህ ሆቴሎች ውስጥ የሚደረጉ መስተንግዶች ደግሞ
በኢትዮጵያዊነት ጨዋነት የተመሰረቱ አገልግሎቶችን ለመስጠት የሚያስችሉ የአቅም ግንባታና የስልጠና ስራዎች ተከናውነዋል። ለትራንስፖርት አገልግሎት የታክሲ አገልግሎት የሚሰጡ ከነሱ ጋር ውይይት ተደርጎ እነሱ ዝግጅታቸውን አጠናቀው እንግዶቻቸውን እየተቀበሉ ናቸው ያሉት። የኢትዮጵያዊ ጨዋነትና በተለይ አዲስ አበባ ከተማ ነዋሪ ደግሞ እንግዶችን ተቀብሎ ማስተናገድ የተለመደ ስነ ምግባር ያለው ህዝብ እንደመሆኑ ይህንንም ለማዳበር ለማሳደግ የሚያስችሉ ውይይቶችም ስልጠናዎችም አቅም ግንባታ ስራዎችም እና የመሳሰሉት ነገሮች በመከናወናቸው አሁን ላይ የሚያስፈልገውን ዝግጅት በማጠናቀቅ እንግዶችን እየተቀበልን እንገኛለን ማለት ነው። በጣም መልካም። እንግዲህ የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ ሲካሄድ የዘላቂ የውሃ አቅርቦት ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ የሚል መሪ ቃል አለው የዘንድሮ ጉባኤና ከዚህ አንጻር እንግዲህ አዲስ አበባ ወንዞችን ከማጽዳት ሰሞኑን ደግሞ ለአንድ ጊዜ ብቻ የሚያገለግሉ ፕላስቲኮች ከገበያ እንዲወጡ በማድረግ አካባቢ በመጠበቅ የሚሰሩ ስራዎች አሉ። ያው እነዚህ በአጠቃላይ ከሞቶ ጋር እንዴት ይገናኛሉ? እንግዲህ የአዲስ አበባ ከተማ ስንመለከት ወደ ኋላ ሄደን ስንመለከት አሁን ያለውን ገጽታና ቀደም ሲል የነበረውን ገጽታ ስናይ ምንም እንኳን አሁንም ስራዎችን ጨርሰናል እያልን ለመናገር ሳይሆን በአጠቃላይ ግን በተለይ መሀል ከተማ ላይ አካባቢ የነበረውና ወንዞቿ በጣም የቆሸሹ ህንጻዎቹ ጀርባ ሰጥተው ጽዳጃቸው በሙሉ ወደ ወንዞች የሚለቀቁበትና ፍሳሽ ቆሻሻ የሞላባቸው የፕላስቲክ ብቻ ሳይሆን የደረቅም ፈሳሽ ቆሻሻ ማከማቻ የነበሩበት ሁኔታ የቅርብ ጊዜ ታሪክ ነው። ይህንን ታሪክ ለመቀየር በተሰራው ትልቅ ስራ የአንድ አመትና የሁለት አመት ስራ በማይመስል መንገድ ለረጅም ዘመን የተሰራ የሚመስል ትልልቅ ስኬታማ ስራዎች ተከናውነዋል። ከንጦጦ እስከ ፒኮክ እንደዚሁም ደግሞ ከንጦጦ በቀበና አጎዛ ገበያ ፒኮክ ድረስ የሚዘልቁ ትልቅ ተፋሰሶችን እነሱን የሚመግቡ ወንዞችን ጨምር በመለየት በተሰራው ስራ አሁን ወንዞቹ ሰዎች ወክ የሚያደርጉባቸው ባይክ የሚያደርጉባቸው ተራራ ሀይክ ለማድረግ የሚያስችሉ ሌላ ዓለም ላይ የምናያቸው ብዙ ጊዜ የምናደንቃቸው ነገሮች አዲስ አበባ ላይ አሁን እናገኛቸዋለን። ይሄ በዚህ አንድ አመትና አንድ አመት ተኩል ውስጥ የተከናወነ ስራ ዛሬ ወንዞቹ ንጹህ ውሃ የሚፈስባቸው አፍንጫችን ይዘን የምናልፍባቸው ሳይሆን ወክ እያደረግን ተፈጥሮን እያደነቅን እዛው ሳለ ደግሞ ሰርቪስ የምናገኝባቸው እድል ተፈጥሯል። ወንዞች ዳርቻ ልማት ስንል አንዳንድ ጊዜ ወንዙን የመንከባከብ ብቻ አይደለም። የወንዞቹ አጠቃላይ ዳርና ዳርም የመሰረተ ልማት የተሰራባቸው ያ ብቻ ሳይሆን በትልቁ የፍሳሽ ቆሻሻ ማስወገጃ ስርዓት የተዘረጋበት የስዌሬጅ ላይን ወንዞቹን ተከትሎ ቆሻሻው ወደ ወንዝ እንዳይገባ የሚያስችል ሲስተሙ በቀጥታ ወደ ማጣሪያ ጣቢያ የሚሄድበት ከዚህ በፊት ያልነበረ ኢትዮጵያ ውስጥ በነገራችን ላይ አንዳንድ ጊዜ አዲስ አበባ ከተማን ወስደን በምንመለከትበት ጊዜ ከተሞቻችን ፍሳሽ ቆሻሻ እንዴት ማስወገድ እንደሚቻል ስርዓት አልነበራቸውም። የአዲስ አበባ ከተማም ትንሽ ዳውንታውን ላይ ተጀምራ የነበረች የፍሳሽ ማስወገጃ ስርዓት አሁን ላይ በቁጥር 3 የነበሩትን ወደ 43 ከፍተኛ የሆነ የፍሳሽ ማጣሪያ ጣቢያዎች የተገነቡበት ሁኔታ እናያለን። ከወንዞቹ ተሰባስበው ወደ ዋና ማጣሪያ ጣቢያ የሚሄዱበት ስርዓት ተዘርግቷል። ይሄ ለአንድ ከተማ ምናልባት ዘመናዊ ከተማ የሚባል ከተማ ሊያሟላው የሚገባ ስታንዳርድ ነው። ይህን በማሟላት በኩል አዲስ አበባ በጀመረችው ስራ በወንዞቹ ዳርቻ በመንገዶቹ ዳርቻ ላይ አጠቃላይ ፍሳሽን አጓጉዞ ወደ ማጣሪያ ጣቢያ የሚያደርስ ስርዓት ተዘርግቷል። አሁን ላይ ወደ ወንዝ የሚገባ ፈሳሽ እንዳይኖር የሚያስችል ስርዓት ተዘርግቷል። ስለዚህ ይህንን ሙሉ ለሙሉ ዳውን ስትሪሙ እስከ መጨረሻው አቃቂ ጫፍ ተፋሰስ ድረስ የማድረስና ሁሉንም የከተማው አካባቢዎች የመሰረተ ልማቱን ስራ አከናውኖ የስዌሬጅ ላይኖችን ኮኔክሽን በመፍጠር ፍሳሽ ቆሻሻ ወደ ወንዞች እንዳይለቀቅ የማድረጉ ስራ ተጠናክሮ የሚቀጥል ነው። አሁን ባለው አጠቃላይ ሁኔታ ግን ቢያንስ መሀል ከተማ ላይ ያሉት ፍሳሽ እንዳይገባባቸው የሚያደርግ ስርዓት ተዘርግቷል። ይህንን አክቲቭ ማድረግና በአጠቃላይ ወንዞቹ ንጽህናቸውን ጠብቀው እንዲቀጥሉ ከወንዞቹ የምናገኘው ውሃ ከመጠጥ ባሻገር ለግሪነሪ ልማት ለሌሎች ጽዳት አገልግሎት ሊውል የሚችልበትን እድል ለፋብሪካዎች ሊውል የሚችልበትን እድል እንድንጠቀም የሚያስችሉ ፖንዶች ተገንብተዋል፣ ድልድዮች ተገንብተዋል፣ መሻገሪያ ብሪጆች ተገንብተዋል። እነዚህ የሰው ሪክሬት የሚያደርግባቸው አገልግሎት የሚሰጡ ትልልቅ ስራዎች ናቸው በወንዞች ላይ የተከናወኑት። እንዲሁ መጠኑንና ግዝፈቱንና የተሰራውን መሰረተ ልማት ስንመለከት የአንድ አመት ከ6 ወር ፕሮጀክት በማይመስል መንገድ 24/7 ተሰርቶ የተከናወነ ግን ውጤቱ እጅግ በጣም ለህዝቡ ከሪክሬሽን ባሻገር
የከተማ ነዋሪን ጤንነት ሊያስጠብቁ የሚችሉ ትልቅ መሰረተ ልማቶች የተከናወኑበት በመሆኑ ይሄ አሁን ካለው መሪ ቃል የአፍሪካ ህብረት መሪ ቃል ጋር አብሮ የሚሄድ ነገር ግን ይሄንን ቀደም ሲል ጀምረ ነው እየቀጠልንበት ያለ ስራ ስለሆነ ይሄ ለሌሎች ከተሞችም ለሌሎች የአፍሪካ ሀገራት ከተሞችም ሞዴል የሆነ ስራ ነው። ይሄ እንዲሰፋ የማድረግ ስራ ተጠናክሮ ይቀጥላል ማለት ነው። እንግዲህ ይሄ ሁሉ ጊዜ ይሄ ሁሉ ገንዘብና እውቀት ፈሶበት በዚህ ደረጃ መለወጥ እንደሚቻል በአንድ አመት ከ6 ወር ውስጥ ማሳየት ትልቅ ነገር ሊሆን ይችላል። አፍሪካ ህብረት መሪዎች ሲመጡም የሚያዩት ነው። ሌላው ግን እነዚህ የተሰሩት ጉዳዮች ስራዎች ጥሩ የአካባቢ ጥበቃ ባህል ከሌለ መልሰን የምናበላሻቸው መልሰን ወደ ነበሩበት የምንመልሳቸው እንዳይሆኑ የአካባቢ ጥበቃ ባህልን ለማሳደግ ሄዳችሁበት ርቀት ምንድን ነው? የአዲስ አበባ ከተማ ብዙ ጊዜ ከምናከናውናቸው ልማት ስራዎች ጎን ለጎን ተቋማዊ የሆነ አሰራርና አደረጃጀት እየፈጠር ነው የምንሄደው። የተከናወነውን ስራ ባለቤት እንዲኖረው የሚያስችል ስርዓት ተዘርግቷል። ባለቤት ብቻ ሳይሆን እንዴት መተግበር እንዳለበትም የህግ ማዕቀፎች አሉት። የወንዝ ተፋሰስን በምናለማበት ጊዜ የወንዝ ተፋሰስ ላይ ቆሻሻ ወደ ወንዝ እንዳይለቀቅ የሚያስችል ደንብ አለን፣ ህግ አውጥተናል። በዚያ ደንብ ደግሞ ይህንን ተግባራዊ የሚያደርግ ደግሞ የአካባቢ ጥበቃ ባለስልጣን አለን። ይህንን ሬጉሌት በማድረግ ደግሞ የደንብ ባለስልጣን አለን። እነዚህ የሚሰሩበት የአሰራር ስርዓት ተዘርግቷል። ኃላፊነት የተሰጣቸው ተቋማዊ አሰራር ተዘርግቷል። ስለዚህ ይሄ መሰረተ ልማቱን እንዲሁ የመገንባት ብቻ ሳይሆን ባለቤት ያለው ተቋማዊ አሰራሩን አጠናክሮ ሊቀጥል የሚችልበት ስርዓት ነው የተዘረጋ የሄደው። በጎን ስናለማ በጎን ደግሞ ይህንን የምንመራበት የህግ ማዕቀፍና የአሰራር ስርዓት እየዘረጋን ነው የምንሄደው። ይህንን በቴክኖሎጂ የማስደገፍ ስራ በሶስተኛ ደረጃ እየቀጠለ ነው ያለው። ስለዚህ ተቋም እንፈጥራለን፣ ተቋሙ የሚመራበት የህግ ማዕቀፍ እናዘጋጃለን፣ እሱን እናጸድቃለን፣ እናለማለን። ከልማቱ ቀጥሎ ደግሞ እነዚህ መምራት የሚያስችል ስርዓት ደግሞ እየዘረጋን ነው ይሄድ ነው። ከዚህ አኳያ አሁን ፍሳሽ ቆሻሻ ወደ ወንዝ በሚለቁ አካላት እንዲሁ ግዴለሽ ሰዎች ቢያጋጥሙ እነሱ ስርዓት የሚይዙበት የአሰራር ስርዓት ተዘርግቷል። ህግ አለ። በዚህ ህግ መሰረት ኢንፎርስመንቱ ሎ ኢንፎርስመንት የምንላቸው ተቋማት በአጠቃላይ ይህንን በማስተግበር በኩል ኃላፊነታቸውን እየተወጡ ናቸው ያሉት። ያው በሚዲያ የምትሰሙት ነው። አልፎ አልፎ የሚያጋጥሙ ችግሮች ይኖራሉ። እነሱን እርምጃ በመውሰድ በኩልም በህግ የሚመራ ተቋማዊ አደረጃጀት አለን፣ አሰራር አለን፣ ስርዓት የተዘረጋበት ከተማ ነው። ከዚህ አኳያ ወደፊትም ቢሆን ለምናለማቸው ስራዎች ለምናለማቸው የልማት ስራዎች የመሰረተ ልማት ስራዎች እንግዲህ አዲስ አበባ ቀደም ሲል 67% አካባቢ እስለም የነበረ አካባቢ ነው። ይሄን ነው እየቀየርን ያለን። ሪዴቨሎፕመንት ነው፣ እንደገና መልሶ የማልማት ከተማን የመፍጠር ነው። ይሄ በሚፈጠርበት ጊዜ ይህንን የሚያዘልቅ ተቋም ከሌለ ደግሞ የአንድ ሰሞን የስራ እንቅስቃሴ ይሆንና መልሶ ለበክለት የሚጋለጥበትን እድል ይፈጥራል። ያ እንዳይሆን የህግ ማዕቀፍ እናዘጋጃለን፣ መመሪያ እናዘጋጃለን፣ ማኑዋል እናዘጋጃለን፣ እናጸድቃለን። ይህንን ደግሞ ኦፕሬት የሚያደርግ ተቋማዊ አሰራር እና ይህን በቴክኖሎጂ አስደግፎ ደግሞ ዘላቂነቱን የሚያስቀጥል ስርዓት ተዘርግቷል። መልካም፣ እንመለሳለን። ክቡራን ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው። አቶ ጃንጥራር አባይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዲስ አበባ የአፍሪካ መዲና በሚለው ርዕሰ ጉዳያችን ላይ እንግዳችን ሆነው ውይይት እያደረግን ነው የምንገኘው። በማስከተል ደግሞ ከንቲባ አዳነች አቤቤ ይህንኑ የአፍሪካ ህብረት የመሪዎች ጉባኤን በማስመልከት የተደረጉ ዝግጅቶችን በተመለከተ ያደረጉትን አጭር ንግግር ተከታትለን እንመለሳለን። ከተማችን ከዚህ በፊት እንደምታስተናግደው ሳይሆን በየጊዜው የምታስተናግደው የእንግዶች ቁጥር እየጨመረ እያደገ ወደ አዲስ አበባ መምጣት ወደ ኢትዮጵያ መምጣት ሁሉ ጊዜ ብዙዎችን የሚስብ እየሆነ መጥቷል። ሁለት ትልልቅ ጉባኤዎችን ነው የምታካሄደው። አንደኛው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው። ሁለተኛው የጣሊያንና የአፍሪካ ስብሰባ ነው። ከነኚህ ጋር ደግሞ ተያያዥ የሆኑ አሁን እየተካሄዱ ያሉ ሌሎች ስብሰባዎች አሉ። አዲስ አበባም ተዘጋጅታ ነው የጠበቀቻቸው። በየጊዜው አዳዲስ ነገርን ይዛ አዳዲስ መንገዶች፣ አዳዲስ ገጽታዎች፣ አዳዲስ ሆቴሎች፣ አዳዲስ የመስተንግዶ አይነቶችና የመስተንግዶ ደረጃዎች፣ አዳዲስ በርካታ አገልግሎቶችን ይዛ የአፍሪካ እህት ወንድሞቿን በከፍተኛ ደረጃ ለማስተናገድ መስተንግዶዋን ጨርሳለች። እንግዶቻችንን ቤታችሁ አዲስ አበባ የአፍሪካ ህብረት መሰረት ወደ ሆነችው የሶስተኛዋ
የዲፕሎማቲክ ማዕከል የሆነችው አዲስ አበባ እንኳን ደህና መጣችሁ ልንላቸው እንወዳለን። በርካታ ዝግጅቶች ናቸው የተደረጉት። ከሆቴሎች አንፃር ከወሰድን ሆቴሎች በርካታ አዳዲስ ሆቴሎች ወደ አገልግሎት እየገቡ ያለበትና የገቡበት ወቅት ነው። ነባሮቹ ራሳቸውን አድሰዋል። በየሆቴሉ ያሉ አገልጋዮች ስልጠና አግኝተዋል። የሀገራቸው አምባሳደሮች ናቸው። የእያንዳንዱ ሆቴል አገልግሎት ሰጪ አስተናጋጆች ለሀገራቸው አምባሳደር ሆነው ስለ ሀገራቸው የሚያስተዋውቁበት እንግዶቻቸውን የማይረሳ ትውስታ እንዲኖራቸው አድርገው የሚያስተናግዱበት ደረጃ ላይ እንደሚገኙ በተለያየ የክትትል ስራችን አረጋግጠናል። የከተማችንን ነዋሪዎች ሁሉ ካየን በጣም ደስተኛ ፊት ነው የምናየው። እንግዶችን ለማስተናገድ መንግስት ብቻ አይደለም እየተዘጋጀ ያለው። እያንዳንዱ የከተማ ነዋሪው በየቦታው ካየን የእንግዳ መቀበል ስሜት ያዳበረ የደስተኝነት ፊት ነው የምንመለከተው። መንገዶች ታድሰዋል፣ ህንፃዎች ታድሰዋል፣ ፋሳድ አድርገዋል፣ አበባ መስለዋል። ከከተማዋ ጋራ አበባ መስለው እንግዶችን በማስተናገድ በደስተኝነት ስሜት የመቀበል አጠቃላይ ሁኔታው ይሄንን እውነት ይመሰክራል። ትራንስፖርት የሚያቀርበው መንግስት ብቻ አይደለም። በርካታ የግል ሴክተሮች 20 ሺህ ለሚደርሱ እንግዶች የትራንስፖርት አገልግሎት ያቀርባሉ። ትልቅ የስራ እድል ነው የተከፈተው። ሲያስተናግዱ እያንዳንዱ አሽከርካሪ ስልጠና ወስዷል። እንግዶቹን ማስተናገድ የሚገባበት የመስተንግዶ የማገልገል ደረጃ የሰራናቸው መሰረተ ልማት ኢትዮጵያዊነትን ብቻ ሳይሆን አፍሪካዊነትንም ጭምር የሚናገሩ የሚያቀነቅኑ ናቸው። አጠገባችን የአድዋ ድል መታሰቢያ አለ። የአድዋ ድል መታሰቢያ የአፍሪካ ህብረት መስራቾች ለአፍሪካ ሀገራት ነፃነት የታገሉ ጀግኖች ጭምር ናቸው የተሳሉበት የተቀመጡበት ንግግራቸው ጭምር እዚህ ተንጸባርቋል። የአድዋ ድል ጀግኖች ብቻ አይደሉ። የሰራናቸው ስራዎች በከተማችን ላይ በመልሶ ማልማት፣ በኮሪደር ልማት፣ በተለያዩ ስያሜዎች እየሰየምን የሰራናቸው ስራዎች ለኢትዮጵያውያን ብቻ ሳይሆን ለአፍሪካ እህት ወንድሞቻችንም የስበት ማዕከል መሆንና አፍሪካዊነትንም ጭምር የሚያቀነቅኑ ናቸው። የአፍሪካ ጎዳና አለን፣ የአፍሪካ ፓርክ አለን። ደንበል ፊት ለፊት ላይ ካየን አዲስ የሰራነው ትልቅ ፕላዛ የአፍሪካን ካርታ ነው የሚያሳየው። ከውስጡ የሚወጣው ውሃ ጭምር የአፍሪካን ከፍታ መነሳት፣ የአፍሪካ ወደፊት አህጉር መሆኗን፣ የወጣቶች ሀገር መሆኗን የሚያንጸባርቁ እንደዚህ አይነት ብዙ ስራዎች አፍሪካዊነትን ጭምር ያቀነቀንበት ነው። ከኤርፖርት ቪአይፒ ተርሚናል ሲወጣ የሚታየው ትልቁ የአፍሪካ የሚያበራው ካርታ በአፍሪካ ላይ እያንጸባረቀ የመጣውን የማንሰራራት ሁኔታን ለማንጸባረቅ ነው። እነሱንም እንኳን ደህና መጣችሁ ማለት ነው። አዲስ አበባ የአፍሪካ መግቢያ በርም ናትና እነኝን ሁሉ ታሳቢ ያደረገ ነው። ተመልሰናል። ተመልካቾቻችን ያላችሁት ከዳጉ ፕሮግራማችን ጋር ነው። አዲስ አበባ የአፍሪካ መዲና ብለን ውይይት እያደረገን ነው የምንገኘው። መዲና ናት ሲባል ምን ማለት ነው የሚለውን ሀሳብ በደንብ እንየው። መልካም። እንግዲህ አዲስ አበባ ከተማ የኢትዮጵያ ዋና ከተማ ብቻ ሳትሆን የአፍሪካ መዲና ናት። የዓለም የዲፕሎማቲክ መናኸሪያ ከሆኑት 3 ሀገሮች አንዷ ናት፣ 3ኛዋ ናት ተብሎ ነው የሚጠቀሰው። ይህ የሆነበት ዋናው ምክንያት የመጀመሪያው ጉዳይ የአፍሪካ አንድነት ድርጅት የተመሰረተባት ከተማ ናት። እንግዲህ በ1955 ቀደም ብዬ እንደገለጽኩት ግንቦት 17 ላይ ወይም በፈረንጆች አቆጣጠር በ1963 ሜይ 25 ላይ ሲመሰረት የተመሰረተው አዲስ አበባ ከተማ ላይ ነው። ከዚያ ጊዜ ጀምሮ የአፍሪካውያንነት ምሳሌ ሊሆኑ የሚችሉ ስራዎች ሲከናወኑባት ቆይቷል። በቅርቡ ደግሞ ያከናወናቸው ስራዎች ይህንን ከፍ የሚያደርጉ ናቸው። በሌላ መንገድ ደግሞ የአፍሪካ ኩራት የሆነው የአድዋ ድል ባለቤት ሀገር ናት ኢትዮጵያ። የአድዋ ድልን ባለቤትነት ለማሳየት ደግሞ ከተማዋ በዚች 4-5 ዓመት ውስጥ የአድዋ መታሰቢያ ግንባታን ፕሮጀክትን በማከናወን ለአፍሪካውያን መጥተው የእውነተኛ የጥቁሮች ድልን የሚመለከቱበት የሚያዩበት ትልቅ መታሰቢያ ተሰርቷል። ይሄ መታሰቢያ መሰራቱ አንዱ የአፍሪካ መዲናነትን ለማሳየት የሚያስችል የአድዋን ቪክትሪ የአድዋን ድል የአፍሪካውያን ድል የጥቁር ሕዝቦች ድል መሆኑን ለማሳየት የሚያስችል ምቹ አጋጣሚ ተፈጥሯል። ይሄ ማለት በቅርቡ ብዙ ሀገሮች ይህን ከጎበኙ በኋላ አዲስ አበባ የኮንፈረንስ ከተማ
እንድትሆን የሚያስችል እድል እየፈጠረ ነው ያለው። ብዙ ኮንፈረንሶችን በአጭር ጊዜ ውስጥ ማስተናገድ ችለናል። የአድዋን መታሰቢያ ብቻ አይደለም፣ ይህንን ስፖርት የሚያደርግ ይህንን ሊደግፍ የሚችል አዲስ ኢንተርናሽናል ኮንቬንሽን ሴንተር በቅርቡ ነው አልምተን ወደ ለዓለም ሕዝብ ክፍት ያደረግ ነው። ይሄ በመከናወኑ ትልልቅ ፎረሞች እየተስተናገዱ ናቸው ያሉት። አሁን እንኳን የአፍሪካ ጣሊያን ኮንፈረንስ ማነው አጠቃላይ ጉባኤ ውይይት የሚካሄድበት እድል ተፈጥሯል። ከአፍሪካ 39ኛው የአፍሪካ ህብረት ጉባኤ ጎን ለጎን የአፍሪካና ጣሊያን ትብብር መድረክም የሚከናወንበት ጊዜ ላይ ነው የምንገኘው። ይሄ የሆነው ይሄ ብቻ አይደለም። አዲስ አበባ ለአፍሪካውያኖች ጌትዌይ ነው ተብሎ የሚወሰደው። ይሄ የሆነበት ምክንያት የምትገኝበት ሎኬሽን ብቻ ሳይሆን አየር መንገዳችን በራሱ ለአፍሪካውያኖች ከሌላው ዓለም ጋር ኮኔክት የሚያደርግ ግዙፍ የአየር መንገድ ያላት ሀገር ናት። ይሄ የሚገኘው አዲስ አበባ ነው። ይሄ ብቻ አይደለም። ለቱሪስት መዳረሻ የሚሆኑ ደግሞ በቅርቡ እንደ ሀገርም እንደ ከተማም የለሙ ትልልቅ ብዙ ጊዜ የውጭ ዓለም የሚፈልጋቸው ፐብሊክ ስፔሶች ለምተዋል። የቱሪስት ማቆያ እና የመሪዎችም ይሁኑ መሪ ያልሆኑ ሰዎች በሚመጡበት ጊዜ እንግዶች በሚቆዩበት ጊዜ የሚያሳልፉባቸው እና ቆይታቸውን ረዘም ላለ ጊዜ እንዲሆን የሚያደርጉ ልማቶች ተከናውነዋል። ይሄ አዲስ አበባ ላይ የጀመረው ወደ ሌሎች አካባቢዎችም ሰፍቶ የቱሪስት መዳረሻዎች በስፋት እንዲለሙ ተደርጓል። የአየር መንገድ ማስፋፊያ ስራዎች በመዳረሻዎች ሎካል መዳረሻዎች እንዲሰፉ ተደርጓል። ይሄ በአዲስ አበባን ከተማ ደግሞ ለየት አድርገን በምናይበት ጊዜ ብዙ ፐብሊክ ስፔሶች፣ ብዙ የትራንስፖርት መሰረተ ልማት ስራዎች፣ ሰፋፊ የሆኑና ስታንዳርዳቸውን የጠበቁ ሆቴሎች፣ የቱሪስት አገልግሎት ሊሰጡ የሚችሉ የትራንስፖርት ሰርቪሶች፣ ታክሲዎች፣ እነዚህ ሁሉ የልማት ውጤቶች ናቸው። እነዚህ በአጠቃላይ ለአፍሪካውያኖች በሚመጡበት ጊዜ መዲናነታቸውን ከፍ የሚያደርጉ የሚያጎሉ ለአፍሪካውያኖች ወንድማማች ህዝብነት ምልክት የሚሆኑ ሞናመንቶች፣ ሀውልቶች እንደዚሁም ደግሞ አደባባዮች የለሙበት ሁኔታ እንመለከታለን። ከዚህ አኳያ የአፍሪካ መዲናነቷን ሊያስቀጥሉ የሚችሉ ሰርቪሶች በአጠቃላይ ብሎ መውሰድ ይቻላል። መሰረተ ልማቶች የተከወኑባት ከተማ ነች። የቱሪስቶችን የእንግዶችን መቆያ ለማራዘም የሚያስችሉ ሰፋፊ የሆኑ ስራዎችን በማከናወናችን ዛሬ የአፍሪካውያኖች አይደለም ሌላው የዓለም ህዝብ ኢትዮጵያን ወይም አዲስ አበባን የኮንፈረንስ ሲቲ ከማድረግ አንጻር መልካም አጋጣሚ የተፈጠረባት ከተማ በመሆኗ ይህንንም ለመግለጽ ለማንጸባረቅ የሚያስችሉ የአፍሪካውያን ባለቤትነታቸውን አዲስ አበባ የነሱ መሆኗን መዳረሻዋ ብቻ ሳይሆን ቤታቸው መሆኗን ሊያሳዩ የሚችሉ መሰረተ ልማቶች ከዛ ባሻገር ደግሞ የህብረተሰቡ የነዋሪው ሃምብልነስ ጨዋነት፣ እንግዳ ተቀባይነት ተደምሮበት የአፍሪካ መዲናነቷ እየተረጋገጠ መጥቷል ማለት ይቻላል። እንግዲህ በቅርቡ አዲስ አበባን የጎበኙ የውጭ ሀገር ዜጎች ተጽዕኖ ፈጣሪዎች ስለ ኢትዮጵያ በአጠቃላይ በየሚዲያዎቻቸው እየነገሩ ያሉት ጉዳዮች አፍሪካውያንም ሌሎችም እንዲሁም ደግሞ ኢትዮጵያውያንም ሆነው በስደት ያሉ በሀገራቸው በኢትዮጵያ በደንብ የበለጠ እንዲኮሩ ያደረገ ሌሎች ደግሞ ወደ ኢትዮጵያ እንመጣለን፣ ኢትዮጵያ እንዲህ ናት ወይ፣ አፍሪካ እንዲህ ናት ወይ፣ የኢትዮጵያን ብቻ ሳይሆን የአፍሪካንም ገጽታ የቀየረ ነው። አሁን የሚመጡት እንግዶች ደግሞ ትልልቅ እንግዶች ናቸው። የሀገራት መሪዎችም አብሯቸው ጋዜጠኞችም ሌሎችም ይመጣሉና እነሱም እንደዚሁ እድል ኖሯቸው ከኮንፈረንስ ውጪ ከተማዋን የመጎብኘት የቱሪስት ቦታዎችን የመጎብኘት የተመቻቸ እድል አለ። መልካም። ይሄም እንግዲህ አዲስ አበባ ከተማ በነገራችን ላይ ከአፍሪካ መሪዎች ጉባኤ ብቻ ሳይሆን አጠቃላይ እየለማ ያለው ስራ በዘላቂነት የአፍሪካ መዲና ሳይሆን የዓለም የዲፕሎማቲክ መናኸሪያነቷ እንድትቀጥል የሚያስችሉ ስታንዳርዳቸውን የጠበቁ መሰረተ ልማቶች ናቸው እየተከናወኑ ያሉት። ከዚህ ጎን ለጎን የሚመጡ እንግዶች ሁሉ ሎካል የሚሆኑ በተለይ ደግሞ የውጭ እነዚህ መሪዎችን ጨምሮ የሚመጡ እንግዶች ሊጎበኟቸው የሚችሉ መሰረተ ልማቶች በእነሱ ሌብል ሊታዩ የሚችሉ ለመሪዎች ከመሪነት ባሻገር ደግሞ ተጽዕኖ ፈጣሪ የሆኑ ግለሰቦችን በሚመጡበት ጊዜ ተወዳዳሪ የሆኑና ከፍ ያለ ደረጃ ያላቸው ልማቶችን ለማስጎብኘት የሚያስችል አደረጃጀት አለን። በቅርብ እንደሰማችሁት ሊሆን ይችላል አዲስ አበባ ከተማ የቱሪዝም ባለስልጣንን ራሱን አስችለን አደራጅተናል። የቱሪዝም መዳረሻ ቦታዎችን ማፕ አድርጎ ቱሪዝም መዳረሻ ቦታዎች ላይ መጎብኘት የሚያስችሉ ደግሞ የመጎብኛ ተሽከርካሪዎችንም ጭምር ከቦታ ቦታ ተንቀሳቅሶ ሰው ለመመልከት የሚችልባቸውን እድል የፈጠሩ ምቹ ሁኔታዎች ተፈጥረዋል። ስለዚህ ከተማችን
የሚመጡ እንግዶችን ለማስጎበኘት የሚያስችል አደረጃጀት፣ የሚያስችል አሰራር፣ ይህንን የሚደግፍ መሰረተ ልማት፣ ይህንን የሚደግፍ የትራንስፖርት አገልግሎት አቅርቦት፣ ለጉብኝት በሚንቀሳቀሱበት ጊዜ ደግሞ የሚያስፈልጋቸውን ሪፍሬሽመንት የሚያገኙባቸው ሾፖች፣ ሱቆች እና የጌጣጌጥም ሊሆኑ ይችላሉ፣ ለዕለት ፍጆታ የሚውሉ የምግብ አቅርቦቶች ሊሆኑ ይችላሉ። በሚጎበኝባቸው ቦታዎች ሁሉ የተዘጋጀበት ይህንንም ደግሞ አመራር ለመስጠት የሚያስችል አደረጃጀት ያላት ከተማ ናት። ከዚህ አንጻር ቀደም ብዬ እንደገለጽኩት ማልማቱ ብቻ ሳይሆን የለማውን ነገር የሚጎበኙ አካላት እንዲኖሩን ለነሱ ምቹ ሁኔታ የመፍጠር ስራም ተከናውኗል። ብስክሌት ራይድ ማድረግ የሚፈልጉ ሰዎች ቢመጡ ለዚህ የተደራጀ አደረጃጀት አለን። ይህንን ሰርቪስ ለመስጠት የሚያስችል አቅርቦት አለን። ይህን በዚህ ሰርቪስ ውስጥ ደግሞ መጠቀም የሚያስችል ለፍጆታ መጠቀም የሚችሉባቸው ነገሮች ካሉ ካፌዎች አሉን። የኢትዮጵያ ብራንድ የሆነው የኢትዮጵያ ባለቤት የሆነችበት የቡና አቅርቦታችን የቡና ሰሬሞናችንን መጎብኘት የሚችሉባቸው አካባቢዎች አሉ። ተፈጥሮን እያደነቁ እዛው ሳለ ደግሞ የሚያስፈልጋቸው ነገር ለመውሰድ የሚያስችላቸው ይህንን ለመጎብኘት ደግሞ የትራንስፖርት አቅርቦት በሚፈልጉበት ጊዜ በፈለጉት የትራንስፖርት አይነት በፐብሊክም በማስም በተናጠልም መንቀሳቀስ የሚችሉባቸው የመሰረተ ልማት እና የትራንስፖርት አቅርቦቶች አሉ። ስለዚህ በዚህ አጋጣሚ እኛም ለሌሎችም ጥሪ የምናስተላልፈው አዲስ አበባ ከተማ የመጣ እንግዳ የውጭም ይሁን የሀገር ውስጥ የተከናወኑ የመሰረተ ልማቶችን ተንቀሳቅሶ እንዲጎበኝ ምቹ ሁኔታ ስለፈጠርን እንዲጎበኟቸው እንፈልጋለን። አሁንም የመጡትን መሪዎች ያው እንደ ፕሮግራማቸው ጥበትና ስፋት እያየን በሚኖረን ኮሚኒኬሽን እንዲጎበኟቸው የተዘጋጁ በሁሉም ጫፍ ባለማናቸው ስራዎች ላይ ደስተኛ ሆነው አይተዋቸው እንዲሄዱ እንፈልጋለን። ይሄ ስፒልኦቨር ኢፌክቱም ለአፍሪካ እኛ እየሰራን ያለነው ልማት ለሌሎች የአፍሪካ ከተሞች ሞዴል የሚሆኑ ስራዎች ስላሉን እሱን የማስጎብኘት አደረጃጀትም ስላለን አሰራርም ስላለን አቅርቦቱም ስላለን ለዛ ምቹ ሁኔታም ስለፈጠርን እንዲጎበኟቸው እንፈልጋለን። ይህንንም እናደርጋለን። እሺ እንቀጥላለን ተመልካቾቻችን። በማስከተል ደግሞ አንድ መረጃ ሰምተን የምንመለስ ይሆናል። መልካም ቆይታ እንዲሆንላችሁ በአክብሮት እንጋብዛለን። የዘንድሮ የአፍሪካ ህብረት የመሪዎች ጉባኤ የ2063ቱን አጀንዳ ለማሳካት ዘላቂ የውሃ አቅርቦት፣ ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል ይካሄዳል። ይህ ርዕሰ ጉዳይ የአፍሪካን ለዘላቂ ልማት ያላትን ቁርጠኝነት የሚያንጸባርቅ ሲሆን የ2063 አጀንዳ ከግብ ለማድረስ የረዥም ጊዜ ራዕይን በመሰነቅ እየገሰገሰች መሆኗን የሚያመላክት ነው። ከዚህ አንጻር ሀገራችን ለአፍሪካውያን ልታቀርባቸው የምትችላቸው በርካታ ተሞክሮዎች አላት። ሀገራችን ኢትዮጵያ በአረንጓዴ አሻራ ባለፉት 7 ዓመታት ከ50 ቢሊዮን የሚገመት ችግኝ በመትከል የደን ሽፋናችንን ከ17 በመቶ ወደ 23 በመቶ ማሳደግና ለአዛላቂ ልማት ያለንን ቁርጠኝነት ማሳየት ችለናል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማት እና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። ተመልሰናል። እንግዲህ ትላንትና የኮሚኒኬሽን ሚኒስቴር ስለ ጉባኤውና ቅድመ ዝግጅቱ የሰጡትን መግለጫ ነበረ የተከታተል ነው። አሁን ደግሞ ወደ እንግዳችን እመለሳለሁኝ። እንግዲህ ይሄ ሁሉ ሰው አዲስ አበባን ጎብኝቷል፣ ኢትዮጵያን ጎብኝቷል። በዚህ ሳምንት ብቻ ወደ 20 ሺህ የሚጠጉ ሰዎች ናቸው በኮንፈረንስ ውስጥ የነበሩትና ይህ ለእያንዳንዱ ዜጋ ምን ማለት ነው፣ እንደ ሀገርም ማለት ነው የሚለውን ብናነሳው ያው እንግዲህ የእንግዶቹ ቁጥር ከባለፈው አኳያ ወስደን ስናየው እየጨመረ ነው የመጣው። በተለይ በለሙት መሰረተ ልማቶች ምክንያት ብዙ ኮንፈረንሶች እየተካሄዱ ነው ብለናል። በዚህኛው ጉባኤም የአፍሪካ ጣሊያን
ትብብር መድረክን ጨምሮ የአፍሪካ ህብረት 39ኛው አሴምብሊን አካቶ ከ20 ሺህ በላይ እንግዶች በዚህ ሳምንት በሚኖራቸው ቆይታ አዲስ አበባ ከተማ ይከትማሉ። በዚህም በሚኖራቸው ቆይታ እንግዲህ ሁሉም ሰው ተጠቃሚ ነው ብሎ መውሰድ ይቻላል። አንዳንድ ጊዜ በቀጥታ ለመንግስት ግብር ከፋዮች አይደሉም። እነዚህ ፕራይቬቱ ነው በብዛት ፕራይቬቱ ከሚከፍለው ግብር መንግስት የሚሰበስበው ሀብት እንኳ ቢኖር ለፕራይቬቱ ለእያንዳንዱ ፕራይቬት ባለ ሆቴሎች፣ ትራንስፖርት አቅራቢዎች ከትንሹ ጫማ ጠረጋ ጀምሮ እስከ ትልቁ ባለ ሆቴል ባለ ሀብቶች ጭምር ተጠቃሚ የሚሆኑበት፣ ትራንስፖርት አቅራቢዎች ተጠቃሚ የሚሆኑበት፣ እንግዶች በቱሪዝም እንቅስቃሴያቸው ደግሞ የሚሸምቱት የሚገዙት ነገር በሚኖርበት ጊዜ ትልቅ ገቢ የሚያገኙበትን እድል ይፈጥራል። ይሄ እንዲቀጥል ነው የሚያስፈልገው። ለዚህም ነው የቱሪዝም መዳረሻ ቦታዎችን ማስፋትና የቱሪስቶችን መቆያታ ጊዜ ማራዘም ለእያንዳንዱ ነዋሪ ፋይዳ አለው፣ ጥቅም አለው። ለሀገር ኢኮኖሚ ግንባታም የራሱ አስተዋጽኦ ይኖረዋል ብለን የምናስበው። ስለዚህ ተጠቃሚ የማይሆን ህብረተሰብ የለም። አንዳንድ ጊዜ መንገዶች ለእንግዶች መግቢያ ሲባል የምንዘጋበት አጋጣሚ ሰዎች ይረዱታል ብለን እናስባለን። ዘላቂ የሆነውን ጥቅም ከማግኘት አንጻር የእነሱን ሴፍቲ መጠበቅ ለአጭር ሰዓት ለተወሰኑ ደቂቃዎች እንደዛ በምናደርግበት ጊዜ ግን በአገልግሎቱን በምንሰጥበት ጊዜ የምናገኘው ጥቅም ከፍ እያለ ነው የሚሄደው። ከዚህ አኳያ ሰሞኑን ልማቶችን በምናከናውንበት ጊዜ ከዚህም ከዛም የሚያጋጥሙ እንትኖች የነበሩት እነሱን በመፍታትም አሁን ዘላቂ የሆነ የቱሪዝም መዳረሻ ከማስፋት አንጻር ለማንኛውም የህብረተሰብ ክፍል ተጠቃሚ የሚሆንበትን እድል የሚያሰፋ ከትንሹ የገቢ ምንጭ እስከ ከፍተኛ ባለሀብቱ የሚጠቀምበትን እድል የሚፈጥር ስለሆነ ይሄ ጥሩ ነው ብለን እናስባለን። በሌላ መንገድ ደግሞ ከተማዋ የሌላትንም ከዚህ በፊት ምንድነው የጎደለኝ የሚለውንም እያለማች ነው ያለችው። ብዙ ጊዜ ውጭ ሀገር ሄደን ከጉብኝት በኋላ ሾፒንግ ነው ብዙ ጊዜ ኢትዮጵያ ውስጥም ብዙ እንግዶች ከመጡ በኋላ ትልልቅ ሞሎች ያልነበሯት ከተማ ነች። ይሄ ምናልባት ከተወሰኑ ወራት በኋላ ኢትዮጵያም ግዙፍ የሞል ባለቤት የምትሆንበትን እድል የሚፈጥሩ ትልልቅ ፕሮጀክቶች እየተገነቡ ናቸው ያሉት። እነዚህ በራሳቸው ለሾፒንግ እንግዶች በሚመጡበት ጊዜ፣ ቱሪስቶች በሚመጡበት ጊዜ እንደዚህ አሴምብሊዎች ሲከናወኑ፣ ጉባኤዎች ሲከናወኑ ወጣ ብለው ገዝተው የሚሄዱበትን እድል የሚፈጥሩ ትልልቅ መሰረተ ልማቶች እየተከናወኑበት ያለች ከተማ ናት። ግዙፍ ሞሎች ነው እየገነባን ያለ ነው። በባለ ሀብቶች በፒፒፒ የምናለማቸው አሉ። እነዚህ ደግሞ በራሱ ወደ እነዚህ ሞሎች የሚሄደው ሰው ገዝቶ የሚሄድበትን እድል እዛው ሳለ ደግሞ ተጠቃሚው ራሱ በንግዱ ዘርፍ የተሰማራው ሰው እንደሚሆን፣ በትራንስፖርት ዘርፍ የተሰማራው ሰው እንደሚሆን፣ ለውጭ ሀገር አስፓየር የሚደረገው ነገር ሁሉ እዚህ ማግኘት የሚቻልበትን እድል፣ በውጭ ከረንሲ የምንገዛቸውን ነገሮች በሙሉ እዚህ የምናገኝበትን እድል የሚፈጥር ትልልቅ ስራዎች ናቸው እየተከናወኑ ያላት። የብልጽግና ተምሳሌት ናት ስንል እነዚህን ሁሉ ያካተቱ ዘላቂ የሆኑ ልማቶችንና ምናልባትም ወደ ውጭ የምናወጣውን ከረንሲ የምናስቀርበትን እድልም የሚፈጥሩ ስራዎች ስለሆኑ በጉባኤዎች ብቻ ሳይሆን በአጠቃላይ ኮንፈረንስ ሴንተርነቷ እየቀጠለ የሚሄድበትን እድል የሚፈጥር እዛው ሳለ ደግሞ ለነዋሪው ገቢ ከማደግ ምክንያት ሊሆኑ የሚችሉ ልማቶች እየተከናወኑበት ያለች ከተማ ስለሆነች ይሄን መልካም አጋጣሚ ልንጠቀምበት ይገባል። ነዋሪው ሁሉም ተጠቃሚ እንደሚሆን በዚህም አጋጣሚ መግለጽ እፈልጋለሁ። መልካም የግብይቱን ነገር ነው ያነሱት። እንግዲህ አንዳንዴ ሞሎች ጋር ስንሄድ ዘመናዊ ከመሆን አንጻር በጣም ጥሩ የሚበረታቱ የሚታዩ ነገሮች አሉ። ነገር ግን ኢትዮጵያዊ የሆኑ ባህላዊ እቃዎችን፣ ባህላዊ ምግቦችን እንደዚህ በማዘጋጀት በማቅረብ ረገድ አፍሪካውያን መጥተው በአንድ ቦታ ላይ የማግኘት ሁኔታቸው ምን ይመስላል? ብዙ ጊዜ መርካቶ ይሄዳሉ አንድን ጉዳይ ብቻ ሳይሆን ብዙ ነገር መግዛት ሲፈልጉና ሞሎች ውስጥ ሁሉን ነገር ባንዴ አግኝተው ባንዴ መገበያየት የሚችሉበት፣ ሌላው የምግብና የመጠጥ እንደዚሁም የመጸዳጃ ጉዳዮችም አብረው የሚነሱ ናቸው። የጎብኚዎችን ቆይታ ለማራዘም ምቾትም ለመስጠት መልካም እንግዲህ ቀደም ብዬ እንደገለጽኩት ትልቅ ሞሎች ያልነበሯት ከተማ ናት አዲስ አበባ። እንደሚታወቀው ይሄ አንዱ ጋፕ የልማት ጋፕ እንደነበረ ከተማችን በዚህ ደረጃም ችግር መፍታት አለበት ብለን እየሰራን ያለ ነው። እንግዲህ እነዚህ ተገንብተው አልቀው ወደ አገልግሎት የሚሰጡበት ጊዜ ምናልባት ከወራት በኋላ ብዙዎቹ ክፍት የሚደረጉበት ሁኔታ ይፈጠራል። ከዚህ በፊት የነበረን እንደተባለው መርካቶ አንዱ ትልቅ ኦፕን ማርኬት ነው። እዛ ሰዎች ይሄዳሉ። ኢንፋክት ትራንስፖርቱ አይመችም፣ ግፍ ያለ ብዙ ነገሮች ነበሩት። ከዚያ ባሻገር ግን አሁን ነጻ የሆኑና ንጽህናቸው የተጠበቀ ሴፍቲያቸው የተጠበቀ መዳረሻቸው የተመቼ ፓርኪንግ ያላቸው ፓርክ አድርጎ ሰው ገዝቶ ሸምቶ
የሚሄድበትን እድል የሚፈጥሩ በውስጥ ሁሉንም አገልግሎት ማግኘት የሚቻልበት የምግብ አገልግሎት፣ የመጠጥ አገልግሎት፣ የሽያጭ አገልግሎት የሚያገኝበት፣ የፓርኪንግ አገልግሎት የሚያገኝበት ሞሎች ናቸው እየለሙ ያሉት። አንዳንዶቹ ምናልባት ወደፊት ሲያልቁ ነዋሪዎቹም አፓርታማ ውስጥ እየኖሩ ደግሞ ታች ላይ ደግሞ ገበያ የሚያገኙበት አንደኛው፣ ሁለተኛው፣ ሶስተኛው ወለል የግብይት ማዕከል ሆኖ ሞሎችን እዛ ውስጥ የሚያገኝበት ሰፋፊ ሞሎች የሚገነቡበትን ሁኔታ በፕራይቬቱም በፒፒፒም እየተሰራ ነው ያለው። እነዚህ ሲያልቁ የመዲናዋን የቱሪዝም ሴንተርነት የበለጠ እያሰፋው ይሄዳል። የኮንፈረንስ ከተማነት የበለጠ እያሳደገው ይሄዳል። ይህንን በቴክኖሎጂ የማስደገፍና መረጃውን የመስጠት ደግሞ አሁን ላይ ስማርት ኮንሴፕት ያላቸው ስራዎች እየተሰሩ ስለሆነ በአጠቃላይ የወደፊቱ የበለጠ በለማው ስራ ተጠቃሚው ህዝቡም የቱሪስት ቆይታውን ጊዜም የሚያራዝሙ ትልልቅ ስራዎች ናቸው እየተከናወኑ ያሉት። አንዳንድ ጊዜ ፐብሊክ ቶይሌቶችን በምንገነባባቸው አካባቢዎች ለምንድን ነው እንግዲህ መከልከል ይቻላል በህግ አንድ ሰው ጎዳና ላይ መጸዳዳት የለብህም ምናምን ብለን እንከለከላለን። ግን አክሰስ አልፈጠርንም ነበር እዚህ ከተማ ላይ። ስለዚህ ወንዞችን አለማን፣ ወንዞች ዳርቻ ላይ ሰው መጸዳዳት አይችልም ካል የሚጸዳዳበት እድል ደግሞ መፍጠር ያስፈልጋል። ይህንን ማድረግ የሚያስችሉ የፐብሊክ መጠቀሚያዎችን አልምተናል። በብዙ ቦታዎች ነው ያለማ ነው። መኪና መንገድ ላይ ፓርክ አታደርግም፣ ታዲያ የት ፓርክ ላይ ያደርግ የሚል ከሆነ ፓርኪንግ ማዘጋጀት አለብን። ብዙ ፓርኪንጎች አልምተናል። ሰዎች ፓርክ አድርገው ገቢቶ የሚመለሱበትን አሁን አንዳንድ ጊዜ ለቱሪዝሙ ብቻ ወስደን እንኳን ብናየው የመስቀል አደባባይ ፓርኪንግ በዚህ 5-6 ዓመት የተገነባ አንደርግራውንድ 1200 በላይ መኪናዎችን አንድ አኮሞዴት የሚያደርግ ቤተ መንግስት ያለው ፓርኪንግ ወስደን የለማው ስራ አድዋ ላይ ያለማ ነው። የአድዋ መታሰቢያ ላይ ያለማ ነው የፓርኪንግ አገልግሎት እነዚህ ከህንፃ ጋር የሰራ ናቸው። አንደርግራውንድ ፓርኪንጎች ሆነው እናገኛቸዋለን። በሌላ መንገድ ደግሞ ኦፕን ፓርኪንጎች ሰርተናል። እነዚህ ኦፕን ፓርኪንጎችን በዘመናዊ የሆነ የአሰራር ስርዓት ተዘርግቶላቸዋል። ማኔጅ የምናደርግበት ስርዓት ሰዎች አቢዩዝ የማይደረጉበት የቴክኖሎጂ የክፍያ ስርዓትም ጭምር ኢምፕሊመንት የተደረገበት ስማርት ሲቲ ስንል እነዚህን ሁሉ ስማርት ኢንፍራስትራክቸር፣ ስማርት ኢኮኖሚ፣ ስማርት ሶሻል ሰርቪስ፣ ስማርት ሞቢሊቲ ፕላኒንግ ብለን እየሰራንባቸው ያሉ ነገሮች በሙሉ ለከተማዋን ገጽታ ከፍ የሚያደርጉ የቱሪዝም መዳረሻነቷን ከፍ የሚያደርጉ የቱሪስት ቆይታችን የሚያራዝሙ ስራዎች ናቸው እየተከናወኑ ያሉት። በአጠቃላይ በሁሉም ዘርፍ እንግዲህ በሶሻል መሰረተ ልማት፣ በኢኮኖሚ መሰረተ ልማት፣ በፊዚካል መሰረተ ልማት በሁሉም ዘርፍ ሁለንተናዊ የሆነ ልማት እያከናወነች ያለች ከተማ ናት። ይሄ እንግዲህ ከገጽታ ባሻገር አሁን ከምናየው ገጽታ ባሻገር ሰርቪሱንም ጭምር የሚያዘምኑ ስራዎች ናቸው እየተከናወኑ ያሉትና በዚህ መንገድ ካየነው አቅርቦት መከልከል ሳይሆን በማቅረብ ችግር መፍታት የሚሉ አቅጣጫዎችን ጭምር ተከትላ የምትሰራ ከተማ በመሆኗ ትልልቅ እድሎች ተፈጥረዋል የሚለውን ነገር ለማንሳት። መልካም እንግዲህ በዚህ በጉባኤው ከነዋሪዎቹ አጠቃላይ ከህዝቡ ምን ይጠበቃል? ምን እናደርግ? ያው ኢትዮጵያዊ መስተንግዶ ይታወቃል። ኢትዮጵያዊ ጨዋነት፣ ቅድሚያ ለእንግዳ የምንሰጥ ህዝቦች ነን እንደ ህዝብና እንዴት ነው የምናስተናግዳቸው? እንግዲህ ለአዲስ አበባ ከተማ ህዝብ ስለ እንግዳ አቀባበልና ስለ መስተንግዶ ማስተማር አይቻልም። እውነት ለመናገር ሀምብል የሆነ ህብረተሰብ ያለባት አፍሪካውያኖች መሪዎችም ወደ አዲስ አበባ ሲመጡ ደስተኛ ሆነው ነው የሚመጡት። የበለጠ ደግሞ አሁን ልማቱ የበለጠ ደስተኛ እንዲሆኑ ያደርጋቸዋል። ደስተኛ የሚያደርጋቸው ግን የእኛ ልማት ብቻ አይደለም። የህዝቡ ሀምብልነስ፣ ጨዋነት፣ እንግዳ ተቀባይነት ያለው ባህሪ በአጠቃላይ ለአፍሪካውያን ወንድሞች ብቻ ሳይሆን ለዓለም ምሳሌ የሚሆኑ ስነ ምግባር ያለው መንገድ ጠቁመኝ ተብሎ መንገድ ለማሳየት አይመለከተኝም የሚል ሰው አይደለም። የአዲስ አበባ ህዝብ ከፈለገ ስራውንም ትቶ ወስዶ የሚያሳይ የህብረተሰብ ውስጥ ያለን ህዝቦች ነን እና እኔ በዚህ የከተማችን ህዝብ የነበረውን ማስቀጠል ብቻ ሳይሆን ያሳድገዋል ብለን እናስባለን። ዘመናዊነቱ፣ ሀምብልነሱ፣ ትህትናው፣ በሆቴልም ውስጥ የሚኖረው መስተንግዶ፣ ሰላሙ፣ ጸጥታው፣ ነዋሪው እንግዶች በሚንቀሳቀሱበት ጊዜ የሚደረጉ ድጋፎች በአጠቃላይ ይህንን ማስቀጠል ካልሆነ በስተቀር በአዲስ መልክ የሚጀምረው አይደለም። የነበረው የኖረው የተለማመደው ይህንንም ህዝብ የውጭ ዓለም የሚመሰክርለት ኢትዮጵያውያኖች ምን ያክል ጨዋ እንደሆን የአዲስ አበባ ህዝብ ምን ያህል ጨዋ እንደሆነ በእንግዳ በመቀበል የሚታወቅ ባህሉ ስለሆነ ይህን ባህሉን የበለጠ እንዲያዘምነው እንዲያስቀጥለው ከመናገር ያለፈ አዲስ የሚጀምረው ጉዳይ አለመሆኑ በዚህ አጋጣሚ ማንሳት እፈልጋለሁ። ከዚህ አኳያ አንዳንድ ጥቃቅን ነገሮች እንኳ ቢያጋጥሙ መሆን ያለበት ብዬ የማስበው እኔ ከአጭር ጊዜ ጥቅም የረጅም ጊዜ የሀገር ልማትን ማስቀደም ይመረጣል። ከዚህ አኳያ ህዝቡ
እነዚህ ከእለት ጥቅምና ከእለት ከሚገኙ ጉርሻዎች ባሻገር ዘላቂ የሆነ የሀገር ግንባታ ላይ ማተኮርና የሀገሩን ገጽታ መገንባት ኮሚኒኬሽናችን እንደዛ መሆን አለበት። ሀገርና አንዳንድ ጊዜ ሀገርና በአስተሳሰብ ልዩነቶች የተለያዩ ጉዳዮች ናቸው። ከኢትዮጵያ አየር መንገድ የምንቀበለውን እንግዳ ስለ ሀገራችን ገጽታ ሌላው ዓለም ላይ ከፍ አድርጎ ስለ ሀገሩ የተሟላ መረጃ ሀገሩ ጥሩ እንደሆነች ምንም ችግር እንደሌለባት ሰላም እንደሆነች እና መሰረተ ልማቶች የተሟሉላት ህዝቡ ጨዋ መሆኑን ነው የሚገልጸው። ይህንን ነው እኛም ማድረግ ያለብን ብዬ የማስበው። ምክንያቱም ሀገራችን የራሳችን ሀብት ነች፣ የምንኖርባት ናት። ኢትዮጵያ ውስጥ ደግሞ አንዱ ደስ የሚለው ነገር አብዛኛዎቹ የንብረት ባለቤቶች ኢትዮጵያውያኖች ነን። የሆቴል ባለቤቶች ኢትዮጵያውያኖች ነን። ኢትዮጵያውያኖች ናቸው የሆቴል ባለቤቶች፣ የመሰረተ ልማት ባለቤቶች። ሌላ ዓለም ገንዘብ የሚያሸሽ የውጭ ዜጋ የለብንም። አብዛኛው ሆቴል ኦልሞስት ሁሉ ማለት ይቻላል በኢትዮጵያውያኖች የተያዘ ነው። ስለዚህ እድለኞች ነን ብዬ ወስዳለሁ። እኛ እንደ ሌሎቹ ምናልባት በቀኝ ግዛት እንደተገዙ ሀገሮች የውጭ ዜጎች የሆቴል ባለቤት የሆኑበት ነዋሪዎቹ ደግሞ የነሱ ዘበኛ ጠባቂ የሆኑበት ሁኔታ እናናይም። ይልቁንም የራሳችን ባለሀብቶች የያዟቸው ንብረቶች በመሆናቸው ይሄ የኢትዮጵያ ሀብት ነው ማለት ነው። የአንድ ሰው ሀብት አይደለም። አንድ ሆቴል የአንድ ሰው ሀብት አይደለም። አንድ ኢንዱስትሪ የአንድ ሰው ሀብት አይደለም። የሁላችንም ሀብት ሆኖ ነው የሚመጣው። ከዚህ አንጻር የኢትዮጵያውያኖች የአዲስ አበባ ሕዝብ የተለመደውን ጨዋነት እንዲያስቀጥል ስለ ሀገሩ የገጽታ ግንባታ ኃላፊነት ተሰምቶት በምንሰጠው አገልግሎት ሁሉ ኢትዮጵያን ማስቀደም፣ ሀገራችን ማስቀደም፣ አዲስ አበባን ማስቀደም፣ ህዝቦቿን ማስቀደም እና ለኮሚኒኬሽናችን በአጠቃላይ ደግሞ ለሀገር ግንባታ በሚውል መንገድ ማድረግ ከሁላችን ይጠበቃል ብዬ አስባለሁ። መልካም እንግዲህ እኔ ጥያቄዎቼን ጨርሻለሁኝ። በመጨረሻ ይህንን ነገር ሳልናገረው አላልፍም የሚሉት ካለ እድሉ ልስጦት። ብዙዎቹን ነገሮች አንስቻቸዋለሁ። ላነሳ የምችለው እንግዲህ ልማታችን ይቀጥላል። ያላለማ ነው ገና ብዙ እንዳለን እንረዳለን። አዲስ አበባንም የኮንፈረንስ ሲቲ ለማስቀጠል ካስፈለገ አሁንም ወደፊትም ከህዝቡ ጋር በመቀናጀት የምናከናውናቸው ልማቶች ማስቀጠል ያስፈልጋል። ሁለት ነገሮች ያስፈልጉናል። በአንድ በኩል ማልማት፣ የለማውን መጠበቅ፣ ቀጣይ ልማት እንዲኖር ደግሞ የሚያስፈልገውን ዝግጅት ማድረግ፣ ይሄ የማያቋርጥ የልማት አብዮት ውስጥ ገብተን የምናሳካቸው ስራዎች በአጠቃላይ አዲስ አበባን ለአፍሪካ ከተሞች ብቻ አይደለም ለዓለም ከተሞች ሞዴልና ተምሳሌት ሆና የምትቀጥልበትን እድል ለመፍጠር የሚያስችል እንቅስቃሴ ውስጥ ገብታለች። ይሄ ሙቭመንት ይሄ እንቅስቃሴ እንዲቀጥል ያስፈልጋል። ይህን በማድረግ በኩል ህብረተሰባችን ተባባሪ ነው። አሁን ልማቱ ገብቶታል። ለምን ወደዚህኛው ሳይቀጥልም የሚል ነው። ደረጃ በደረጃ ልማቱ እየቀጠለ የሚሄድበት ሙሉ ለውጥ የምናደርግበትን እድል በቅርብ ጊዜ ያው በብዙ ሀገሮች የምትመረጥ የኮንፈረንስ ሲቲነቷ እንዲቀጥል ይህንን የማዘመኑ ስራ ህዝቡ እስካሁን እየደገፈን አብረን እየሰራን የመጣው ይሄ እንዲቀጥል በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን አዲስ አበባ የአፍሪካ መዲና ብለን የዛሬውን የዳጉ ፕሮግራማችን በአፍሪካ ህብረት 39ኛው የመሪዎች ጉባኤ ላይ ትኩረት አድርገን ውይይት አድርገናል። እዚህ እንግዳ ሆነው የተገኙልንንም አቶ ጃንጥራር አባይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባንም በእናንተ በውድ ተመልካቾቻችን ስም እጅግ አድርጌ ላመሰግን እወዳለሁኝ። በድጋሚ አብራችሁን ስለቆያችሁ አመሰግናለሁኝ። አመት ራህማን ጀማል ነበርኩኝ። ጤና ይስጥልኝ። Thank you.